የአዲስ አበባ ቄራዎች ድርጅት ተዘዋዋሪ የእንስሳት እርድ አገልግሎት የሚሰጡ ተንቀሳቃሽ ቄራዎችን በሁሉም ክፍለ ከተሞች እንደሚከፍት አስታወቀ። አልፎ አልፎ በተቋሙ የሚከሰት የምርት ስርቆት እንዲሁም የእርድ ቅያሬ ስህተቶችን እንዳይከሰት አሰራሩን እያዘመነ መሆኑን አሳውቋል። በሌላ በኩል ከሚሰጠው የእንስሳት እርድ አገልግሎት በተጨማሪ በተመጣጣኝ ዋጋ ንጽህናው የተጠበቀ ስጋ የሚሸጥባቸው ሱቆች ሊከፈት መሆኑን ገልጿል። ሪፖርተራችን ፍስሐ ደሳለኝ በዚህ ላይ ተጨማሪ ዝርዝር መረጃ አሰናድቷል። ቀጥሎ ይቀርባል። የአዲስ አበባ ቄራዎች ድርጅት የእንስሳት የእርድ አገልግሎት በመስጠት ላይ ሲሆን አሁን ላይ አገልግሎት አሰጣጡን ለማዘመንና ተደራሽነቱን ለማስፋት ማቀዱን ገልጿል። በአዲስ አበባ ቃሊቲ፣ ቄራና ካራ የሚገኙ ሶስቱን የእንስሳት የእርድ አገልግሎት መስጫ ማዕከላቱን በማዘመን በተለይም አልፎ አልፎ የሚከሰት የስጋ ምርት ስርቆት እንዲሁም የደንበኞች የእርድ ምርት ቅያሬን ሙሉ ለሙሉ ለማስቀረት የተለያዩ የክትትልና የቁጥጥር መንገዶችን መተግበር መጀመሩን የድርጅቱ ዋና ስራ አስፈጻሚ ገልጸዋል። ከስጋ መቀየር ጋር በተገናኘ በጣም ጥንቃቄ የሚያስፈልገው ጉዳይ ነው። በምንም መንገድ ስጋ ሊቀያየር የሚችልበት አጋጣሚ የለም። ምክንያቱም አንደኛ በሬው ወደ ቀበላ ክፍል ሲመጣ ደንበኛው በሬውን ይዞ ሲመጣ በመጀመሪያ ቁጥር ይጻፋል። ያ በሬ ከዛ ተነስቶ የት ጋር ደርሷል የሚለውን ነገር በየጊዜው ቼክ ያደርጋል። መጨረሻ ላይ ዲስፓች ይቆረጠለታል። የሚያሳስተው የመልካም አስተዳደር ችግር፣ የሌብነት ችግር ነው የሚያሳስተው። ስለዚህ ወስዶ ለሚፈልገው ሰው ይሰጣል፣ ያኛውን ለሌላ ይሰጣል፣ ደካማውን ለሌላው ይሰጥና መጨረሻ ላይ ያኛው ሰውዬ በሬው ይቀየርበታል። ያኛው ተሸጦ ካለቀ በኋላ ያኛው ከጀመረው በኋላ ስለሆነ ብዙ ጭቅጭቅ ይመጣል ማለት ነው። ዋና ስራ አስፈጻሚው አስከትለውም በአንዳንድ ሰራተኞች የሚፈጸም የእርድ ምርት ስርቆትን ለመከላከል ጥብቅ ክትትልና ቁጥጥር በመደረጉ በልኳንዳ ቤቶች በኩል የሚነሳ የጎላ ቅሬታ አለመኖሩን ገልጸዋል። ባለፉት 6 ወራት ውስጥ አንድ የስጋ ምርት ቅያሬ ስህተት መከሰቱን የገለጹት ዋና ስራ አስፈጻሚው ስህተቱን የፈጠሩ ሰራተኞችን በመለየት ገንዘቡን እንዲከፍሉ መደረጉን ተናግረዋል። ወደ 37 ሺህ ብር ልዩነት መጥቶ ነበር። ሸጥኩት ባለውና ሰውየው ያወጣልኛል ባለው መካከል ያለው ልዩነት ነበር ማለት ነው። ስለዚህ ይሄ ልዩነት ስህተቱን የፈጸሙት ሰዎች ኃላፊነቱን እንዲወስዱ ተደርጎ ይሄን እንዲከፍሉ ተደረገ ማለት ነው። ሰራተኞች ደግሞ ከዛ ቦታ ላይ እንዲነሱ ተደረገ ማለት ነው። ስለዚህ አልፎ አልፎ እንደዚህ አይነት ነገሮች ሊያጋጥሙ ይችላሉ። ግን እንዳልኩ ብዙ ሆን ብሎ ካልሆነ በስተቀር የበሬ መሳሳት ሊሆን የሚችል ነገር አይደለም። መሰል የእርድ ስርቆትንና የምርት ቅያሬን ለመከላከል የስጋ ምርት ማጓጓዣ ተሽከርካሪዎችን ለሌብነት ምቹ እንዳይሆኑና በጉዞ ወቅት ሰራተኞች ከስጋ ምርት ጋር እንዳይገናኙ ማድረግ አንዱ መፍትሄ ስለመሆኑም አቶ ሙሉነህ ጠቁመዋል። በተጨማሪም የሌብነትና የስነ ምግባር ጉድለት ያለባቸውን ሰራተኞችን በክትትል በመለየት ህጋዊ እርምጃ እንደሚወሰድ አቶ ሙሉነህ ገልጸዋል። ይህንን ችግር መቀነስ የሚቻለው ቅድም እንዳልኩ መኪናና ሰው እንዳይገናኝ ማድረግ፣ ስጋና መኪና እንዳይገናኝ ማድረግ፣ ሰው እንዳይገናኝ ማድረግ ነው። ስለዚህ ምንም የተለየ እዛ ውስጥ ገብቶ ቆርጦ የሚበላበት ወይም ደግሞ ቆርጦ በሆነ ነገር ይዞ የሚሄድበት አጋጣሚ የለም ማለት ነው። አንዱ ይሄ ነው። ሁለተኛ ክትትልና ቁጥጥር እናደርጋለን፣ ድንገተኛ ፍተሻ እናደርጋለን። ስለዚህ በእነዚህ ሁኔታዎች ሁሉ ይደርሰናል ማለት ነው። ደንበኛው ደግሞ ፊት ለፊት ነው የሚመጣው። ችግር ካጋጠመው፣ ስጋ ከተቆረጠበት ወይ ከቆሸሸበት ወይ የሆነ ነገር ካጋጠመው ቀጥታ ቢሮ ነው የሚመጣው። ስለዚህ ቢሮ ከመጣ ደግሞ ቶሎ ብለን እርምጃ እንወስዳለን ማለት ነው። በሌላ በኩል ድርጅቱ ከሚሰጠው የእንስሳት የእርድ አገልግሎት በተጨማሪ በተመጣጣኝ ዋጋ ንጽህናው የተጠበቀ የእርድ ምርት የሚሰጥባቸው ሱቆችን እንደሚከፍት ዋና ስራ አስፈጻሚው አሳውቀዋል። የአዲስ አበባ ቄራ ለህብረተሰቡ ተመጣጣኝ የሆነ እና ንጽህናውን የጠበቀ አቅርቦት ማቅረብ አለበት፣ የስጋ አቅርቦት ማቅረብ አለበት የሚል በደንቡ ላይ የተሰጠ ስልጣን አለ ማለት ነው። ስለዚህ ይህንን አሰራሩን አሻሽለን ለማህበረሰቡ በየአካባቢው ሱቆች እንዲኖሩ አድርገን በተመጣጣኝ ዋጋ ልክ ሸማቾች እንደሚሰራው ሁሉ የአዲስ አበባ ቄራም ይህን ስራ መስራት አለበት። አንደኛ ማትረፍ አለበት፣ ሁለተኛ የህብረተሰቡን ጤና መጠበቅ አለበት፣ ሶስተኛ ተመጣጣኝ የሆነ የኑሮ ውድነቱንም ከመቀነስ አኳያ ትልቅ ሚና ስለሚኖረው ይህንንም በቅድ ይዘን እየሰራን ያለንበት ሁኔታ አለ የሚለው ለመግለጽ ነው። እንዲሁም ወጣቶችን በማደራጀት ንጽህናው የተጠበቀ የኦንላይን የስጋ ምርት ሽያጭ በቅርጫ መልክ ማቅረብ የሚያስችል አሰራር እየተዘረጋ መሆኑንም ዋና ስራ አስፈጻሚው ገልጸዋል። እንደ ዲጂታል ቅርጫ የሚባል ደግሞ አሁን በዘመናዊ መልክ ለማህበረሰቡ በኢንተርኔት ልክ እንደ ማንኛውም ሸቀጥ ደግሞ ቅርጫ እያደረገ በዓላትንም በአዘቦትም ቀን የሚሸጥ ደግሞ እነዚህ ደግሞ በተመጣጣኝ ዋጋ በግልጽ በጤናው የተጠበቀ በትክክል በቄራ የታረደ
አገልግሎት እንዲያቀርቡ ከማድረግ አንጻር ስምምነት ተፈራርመን ኦልሬዲ ባለፈው ወደ 30 ነው 20 አካባቢ በሬዎች አርደዋል። እዚህ የአዲስ አበባ ቄራዎች ድርጅት በአዲስ አበባ ከሚገኙ የእንስሳት የእርድ አገልግሎት መስጫ ማዕከላቱ በተጨማሪ ተንቀሳቃሽ የእንስሳት የእርድ አገልግሎት መስጫ ተዘዋዋሪ ቄራዎችን በሁሉም ክፍለ ከተሞች እንደሚከፍትም ገልጿል።